ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ ሳምንታዊ ነጸብራቅ ዝግጅታችን ተጀምሯል እንደ ሁሉ ጊዜው መገናኛ ብዙሃን ሽፋን የሰጧቸውን ጉዳይ ያነሳን ውይይት እናደርግበታለን ሳምንቱ ደግሞ እንዴት አለፈ የሚለውን የምንከልስበት ፕሮግራማችን ነው እንድትከታተሉን ጋብዛለን እኔ ደኑታላ ነኝ ሁለት ባልደረቦቼ እዚህ ስቱዲዮ ከኔ ጋር አሉ ጌታቸው ባልቻ እንደዚሁም ቴድሮስ ታደሰ ከነሱ ጋር በኋላ ላይ ተመልሰን በሁለት ርዕሰ ጉዳዮች ላይ ውይይት እናደርጋለን አስቀድሜ ግን እኔ በሳምንቱ መገናኛ ብዙሃን ሽፋን ከሰጧቸው በተለይ በሀገር ውስጥ ሰፋ ያለ ትኩረት ካገኙ ጉዳዮች የተወሰኑትን ላስታውሳችሁ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይ ይፋዊ የሥራ ጉብኝት እያደረጉ እንደሆነ ይታወቃል እንግዲህ ጠቅላይ ሚኒስትሩ በፈረንሳይ ባደረጉት ቆይታ በተለይ ቴክኖሎጂና የአርቲፊሻል ኢንተለጀንስ ስራዎችን በተመለከተ ፈረንሳይ ያላትን ተሞክሮ ወደ ሀገራቸው ለማምጣት ልምድ መቅሰም የሚያስችላቸውን ጉብኝት እያደረጉ እንደሆነ መመልከት ችለናል እንግዲህ ጠቅላይ ሚኒስትሩ ወደ ፈረንሳይ በደረሱ ጊዜ የተደረገላቸውንም ደማቅ አቀባበል ሁላችንም ተመልክተናል በተለይ ጠቅላይ ሚኒስትሩና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሁለቱ ግንኙነት እየተጠናከረ በመምጣቱ እንደዚሁም የሀገራችን የሁለቱ ሀገራት ግንኙነትም ደግሞ የዲፕሎማሲያዊ ግንኙነታቸው ብዝሃ መልክ ወዳለው ወደ የተጠናከረ የዲፕሎማሲ ደረጃ ማደግ እንደቻለ መመልከት እንችላለንና ከዚህ ቀደምም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ ሲያቀኑ ይሄ ለሶስተኛ ጊዜያቸው ነው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ ወደ ኢትዮጵያ ሁለት ጊዜ ከዚህ ቀደም መምጣታቸውና አስተዋውሳለንና በእነዚህ ጉብኝቶች ወቅት እንግዲህ ሁለቱ ሀገራት በትብብር ሊሰሯቸው የሚችሉ ስራዎችን የተለያዩ የንግድ ኢንቨስትመንት እንደዚሁም የትምህርት የቅርስንም በተመለከተ ሁለቱ ሀገራት በትብብር ለመስራት የሚያስችላቸውን ስምምነት ከማድረግ ባለፈም ተግባራዊ ስራዎችን መመልከት ችለን የምንችልበት ጉብኝት ወይንም ግንኙነት እንደሆነ ማወቅ ይቻላል ቀጥሎ የምንመለከተው ጉዳይ የሚሆነው እንግዲህ አይዲ ፎር አፍሪካ ጉባኤ በኢትዮጵያ በአዲስ አበባ ይህንን ሰሞን እንደተካሄደ ተመልክተናልና እንግዲህ ኢትዮጵያ እየጨመረ የመጣውን የቱሪዝም ኮንፈረንስ የማድረግ አቅሟ እንደዚሁም ደግሞ በናሽናል አይዲን ለዜጎቿ በማቅረብ ረገድ የጀመረችው ስራ ለዚህ ጉባኤ ተመራጭ እንዳደረጋት ሲነገር ሰምተናል እንግዲህ በዚህ ጉባኤ ላይ አፍሪካውያን እንዴት ነው የዲጂታል ማንነታቸውን ማሳደግ የሚቻለው ለመላው የአፍሪካ ዜጎች መታወቂያ እንዴት ማድረስ ይቻላል በሚል ሰፊ ውይይት የተደረገበት ነበርና በዚህ ጉባኤ ላይ ደግሞ ኢትዮጵያ የራሷን ተሞክሮ በስፋት ያቀረበችበት እንደሆነ ተመልክተናል ይሄንን ጉዳይ ዋነኛ አጀንዳችን ነው በኋላ ላይ ከባልደረቦች ጋር ውይይት እናደርግበታለን ሌላኛው እንደዚሁ ተመሳሳይ በአዲስ አበባ የተካሄደው ሁለተኛው ዓለም አቀፍ ጉባኤ 20ኛው የዓለም የስራ ድርጅት አህጉራዊ ኮንፈረንስም የተካሄደበት ነው ወደ 2000 የሚጠጉ ከመላው አፍሪካ የመጡ ተወካዮች የተሳተፉበት መድረክ ነበረ እንግዲህ ይታወቃል በአፍሪካ በርካታ የስራ አጥ ቁጥር ያለበት አህጉር እንደመሆኑ በምን አይነት መልኩ የአፍሪካን ወጣቶች የስራ እድል ተጠቃሚ ማድረግ ይቻላል ከጊዜው ጋርስ እንዴት ነው መስራት መሄድ የሚቻለው በሚል ውይይት የተደረገበት ነበርና እንግዲህ ይህንን ጉዳይ በስፋት በእኛም ሀገር እንደዚሁም በሌሎች ከሀገር ውጭ ባሉ መገናኛ ብዙሃንም ሽፋን ማግኘት የቻለ ጉዳይ ነውና በተለይ ይህንን አንስተን ጌታቸው ባልቻ በዚህ ላይ ምን ሐሳብ አለ እንዴት አየሁ ጉባኤው አሁን እንግዲህ ጉባኤው በተለይ ማክሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ ከፍተውት ላለፉት 4 ቀናት እስከ ትላንት ድረስ ይካሄድ የነበረ ጉባኤ ነው እንግዲህ አይዲ ፎር አፍሪካ በተለይ በፈረንጆቹ 2015 ነው መካሄድ የጀመረው ኢትዮጵያም የዘንድሮውን ጉባኤ አዘጋጅታለች ስኬታማ በሆነ መልኩ ማዘጋጀቷን ነው የተገለጸው በተለይ በዚህ ዘመን በዚህ ዲጂታል ዘመን ዲጂታል አይዲን መተግበር በጣም ወሳኝ መሆኑ የምርጫ ጉዳይ አለመሆኑ የተነሳበት ጉባኤ ነው በተለይ ያደጉት ሀገራት በቴክኖሎጂ እድገታቸው ከፍተኛ ደረጃ ላይ የሚገኙ ሀገራት ዲጂታል አይዲን ቀደም ብለው ተግብረውት ለኢኮኖሚያቸው ዲጂታል አይዲ ለስራ እድል ፈጠራም ያለውን ድርሻ የተነሳበት ነው አዎ ከዛም አንፃር የተነሳበት ነው በተለይ ሁሉም እኩል እድል እንዲያገኝ በማድረግ በኩል ዲጂታል አይዲ ማንነትን የሚወስን በመሆኑ አንድ ሰው ማን ነው የሚለውን ነገር የሚገልጽ በመሆኑ እድሎችን እንዲያገኝ የሚያደርግበት ሁኔታ ነው ያለውና ከዛ አንፃር ዲጂታል አይዲን ተግባራዊ ማድረግ በአሁኑ ወቅት በተለይ እንደ አፍሪካ ላሉ ወደ ከእድገታቸው ወደ ኋላ ለቀሩ የዓለም ክፍሎች በጣም ወሳኝ መሆኑ ነው የተነሳው በተለይ ኢትዮጵያ ደግሞ በዚህ ጉባኤ ተሞክሯን ያቀረበችበት ጉባኤ ነው በተለይ ባለፉት 3 አመታት ወደ 15 ሚሊዮን ያህል ዜጎች የተመዘገቡበት ነው ለዲጂታል አይዲ በተለይ ደግሞ በአጭር ጊዜ ውስጥ በርካታ ዜጎቿን መመዝገብ መቻሏ በተለያዩ አገልግሎቶች ውስጥ
የዲጂታል አይዲ ተግባራዊ መደረጉ ለምሳሌ በፋይናንስ ረገድ፣ በጤና፣ በትምህርት ረገድ፣ በፍትህ አገልግሎቶች ላይ ተግባራዊ ተደርጎ በጣም በአጭር ጊዜ ውስጥ ትልቅ ውጤት የተገኘበት መሆኑ ተገልጿል። በተለይ ደግሞ ኢትዮጵያ ይህንን ዲጂታል አይዲ መተግበሪያዎችንም ሌሎችን ቴክኖሎጂዎችን ከሌሎች ሀገራት አይደለም ያመጣቸው በራሳችን ባለሙያዎች ያበለጸጓቸው ናቸውና ከዚህም ደግሞ የተለያዩ የአፍሪካ ሀገራትም ከኢትዮጵያ ተሞክሮ ለመውሰድ ከፍተኛ ፍላጎት ያሳዩበት መሆኑ ነው የተገለጸው በጉባኤው ማለት ነው። መልካም እንግዲህ ቀደም ሲል አንተም እንዳነሳኸው የናሽናል አይዲን የማደል ጉዳይ ለምሳሌ በኢትዮጵያ ውስጥ ያሉትን አገልግሎቶችን በማቀላጠፍ የተለያዩ በተበታተነ ቦታ ሊገኙ የሚችሉ ሰርቪሶችን በአንድ ማዕከል በመስጠት ወይንም አካቶ በመያዝ የሚታወቅ አይዲ መታወቂያ ስለሆነ በዛ ረገድ እንግዲህ ያለውን በስራ እድል ፈጠራም ዘርፍ ያለውን ክፍተት በመሙላት ወይንም ምቹ ሁኔታን ለመፍጠር የራሱ ጠቀሜታ እንዳለው መመልከት እንችላለን። እንግዲህ የድህነት የስራ አጥነትን ጉዳይ ስናነሳ ድህነትን ያባብሳል፣ ማህበራዊ መረጋጋትን ያሳጣል፣ እንደዚሁም ደግሞ ወጣቶች ለስደት የሚዳርግ በመሆኑ በአፍሪካ በሚሊዮኖች ወደ 72 ሚሊዮን የሚጠጉ ስራ አጥ ወጣቶች እንዳሉ ይነገራልና ስለዚህ እነዚህ ወጣቶች ወደ ስራ ለማስገባት ወይንም በአፍሪካ ያለውን የስራ አጥነት ቁጥር ለመቀነስ ምን አቅጣጫዎች ተቀመጡ? በጉባኤው ምንድነው ምን መፍትሄ ያስቀመጠ ጉባኤው? እንግዲህ ከስራ ድርጅት ጉባኤ አንጻር ስናነሳ በተለይ በአሁኑ ዘመን ቴክኖሎጂ የሰዎችን እንቅስቃሴ ያቀለለበት ሁኔታ ነው ያለው። የስራ እድልም በመፍጠር በኩል ትልቅ አስተዋጽኦ እያበረከተ ነው። ከዛ አንጻር ግን ቴክኖሎጂ የሰዎችን የስራ እድልም የሚዘጋበት ሁኔታ መፈጠር የለበትም በሚል ነው በዋናነት የተነሳው። በተለይ ሰው ሰራሽ አስተውሎት በአንድ ጊዜ ብዙ ነገሮችን መከወን የሚያስችል ነው። ከዚህ አንጻርም ደግሞ እሱን በአግባቡ መጠቀም ይገባል የሚል ነገር ነው የተነሳው። በተለይ የበለጸጉት ሀገራት ቴክኖሎጂያቸው አድጓል፣ የሰው ኃይላቸው ማለት ነው። በአፍሪካ ግን አፍሪካ ከፍተኛ የወጣት ኃይል ያላት ነች። ከዚህ አንጻር ቴክኖሎጂን የስራ እድል በሚዘጋበት ሳይሆን እኩል ተጣጥሞ የሚሄድበትን እድል መፍጠር እንደሚገባ ነው የተነሳው። በተለይ ደግሞ ኢትዮጵያ በአሁኑ ወቅት እያከናወነቻቸው ያሉ ልማቶች የስራ እድልን የበለጠ መፍጠር የሚያስችሉ በተለይ በማክሮ ኢኮኖሚ ማሻሻያም የተለያዩ ተግባራት እየተከናወኑ ነው። በከተማ ልማትም ልናነሳ እንችላለን። የስራና ከተማ ልማት ሚኒስትሯ ጫልቱ ሳኒም እንዳነሱት ኢትዮጵያ አሁን እያከናወነችው ያለው ልማት ከፍተኛ የስራ እድል መፍጠር የሚያስችል መሆኑን በተለይ ደግሞ ለአካባቢ ጥበቃም ከፍተኛ ትኩረት የሰጠ መሆኑን ከዚህ ከአረንጓዴ አሻራም ጋር በተያያዘ የተሰሩ ስራዎች በጣም ውጤት የተገኘባቸው መሆኑን ነው ያነሱት። በአጠቃላይ ግን በአፍሪካ የተሻለ የስራ እድልን ለመፍጠር በተለይ አነስተኛ ኢንዱስትሪዎች አነስተኛ ኢንተርፕራይዞችን ማስፋፋት እንደሚገባ ነው። በተለይ ከፍተኛ የስራ እድል የሚፈጥሩ የስራ መስኮችንም ማስፋፋት እንደሚገባ ነው የተነሳው። ቴክኖሎጂም ለስራ እድል ፈጠራ ያለውን እድል ማስፋት እንደሚገባ ነው እንግዲህ በጉባኤው የተነሳው። መልካም እንግዲህ በአፍሪካ ያለውን እንደዚሁም በኢትዮጵያ ያለውን የወጣቶች የስራ አጥነትን ቁጥር ለመቀነስ በጉባኤው የተቀመጡ አቅጣጫዎች አሉ። ከዚህ ቀደም በነበሩ ጉባኤዎች ለምሳሌ አረንጓዴ አሻራን በስፋት ተግባራዊ በማድረግ ወጣቶችን ተጠቃሚ ለማድረግ ጉባኤው አቅጣጫዎች ነበሩት። እንግዲህ በዛ ረገድ ኢትዮጵያ አረንጓዴ አሻራ ስራዎችን ምን ያህል ስትሰራ እንደነበረ እናስታውሳለንና ምሳሌ መሆን የሚችል ተሞክሮቿንም ኢትዮጵያ ያቀረበችበት መድረክ ነበረ። ቀጥሎ የምናነሳው ጉዳይ የሚሆነው በሀገራችን ብዙዎችን ያነጋገረ ወይንም ብዙዎች በንቃት የተከታተሉት ጉዳይ የነበረው እንደዚሁም በተለያዩ በሜንስትሪም በምንላቸው መገናኛ ብዙሃን በስፋት ሲነገርለት የነበረው ጉዳይ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ነው። እንግዲህ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን ምን አይነት ስሜት እንዳለው ምን አይነት ትርጉም ከፕሮጀክት ያለፈ ለሀገራዊ አንድነታችን ጭምር ብሔራዊ ትርክትን ለመገንባት እየተጠቀምነው ያለ ትልቅ ሀገራዊ ፕሮጀክት እንደሆነ እናውቃለንና ይህንን ፕሮጀክት በተመለከተ ሁሉም መገናኛ ብዙሃን ማለት በሚቻል መልኩ ስለ ህዳሴ ግድብ ዲፕሎማሲያዊ ድሎቹን ቻሌንጆቹን እንደዚሁም ግድቡ ከተገነባ በኋላ አሁን ባለው መያዝ በቻለው የውሃ መጠን እያስገኛቸው ያሉ ትሩፋቶች
ግድቡ አሁን የደረሰበትን ደረጃም እንደዚሁ በስፋት ስለ ህዳሴ ግድብ የሀገራችን መገናኛ ብዙሃን ሲነጋገሩ ነው የቆዩትና ምናልባት ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት በፓርላማ በነበራቸው ንግግር በቅርብ ጊዜ ውስጥ ለምርቃት እንደሚበቃ ተነግሯልና አንደኛው ሰፊ ሽፋን ያገኘ ጉዳይ የኢትዮጵያ ህዳሴ ግድብ ነው። ሌላኛው እንደዚሁ ሰፊ ሽፋን ያገኘው ወቅታዊ ጉዳይን በተመለከተ የተሰጠ ምንድነው የሚባለው ቃለ መጠይቅ ነበርና የሁለቱ የፕሪቶሪያ የሰላም ስምምነት ተደራዳሪዎች ያደረጉት ውይይት በብዙዎች ዘንድ ትኩረትን የሳበ ነበረ። ምናልባትም ብዙዎች ይሄ ውይይት ቀድሞ መነጋገር ቢቻል የሚል ሀሳባቸውን ቁጭታቸውን ጭምር ሲያጋሩበት የነበረ ነውና በሰላም ድርድሩ ወቅት የነበሩ ሂደቶች ግጭቶቹን በተመለከተ እንደዚሁም ከድርድሩ ከሰላም ስምምነቱ በኋላም ያሉ ወቅታዊ ሁኔታዎችን በተመለከተ ሁለቱ ተደራዳሪዎች ሀሳባቸውን በስፋት ያጋሩበት ነበርና ይህንን በተመለከተም እንግዲህ ብዙዎች የተነጋገሩበት ያዩበት አስተማሪም ነው ብዬ አስባለሁ። ምክንያቱም ስቲል ከግጭት አዙሪት ውስጥ ያልወጣን ሀገር እንደመሆናችን ከግጭት በኋላ እንግዲህ ከብዙ ዋጋ ከተከፈለው በኋላ አሁንም መነጋገር የሚቀጥል መሆኑን የሚያሳየን ቃለ መጠይቅ በመሆኑ እንግዲህ ከዚህም በኋላ በኢትዮጵያ ፖለቲካ ውስጥ ግጭትን እንደ አማራጭ አድርገው ለሚያዩ አካላት አስተማሪ መሆን የሚችል በግጭቱ ውስጥም ግጭቱን ሲመሩም የነበሩ ሰዎች ምን አይነት ቁጭት በውስጣቸው እንዳለ ማየት የቻልንበት ስለሆነ ከዚህ በኋላ የትጥቅ ትግልን ወይንም ጦርነትን ለፖለቲካዊ መፍትሄ እንደማይሆን በትልቁ ማሳየት የቻለ ቃለ መጠይቅ ነው በሚል ብዙዎች ሲነጋገሩበት የነበረ ጉዳይ ነው። ሌላኛው የምንመለከተው ጉዳይ የሚሆነው እንግዲህ በሱዳን ወቅታዊ ሁኔታም ወደ ሱዳን ከማለፋችን በፊት ግን ሳላነሳ ማለፍ የማልወደው እንግዲህ በሀገር ውስጥ ጉዳያችን የትራፊክ አደጋን ባለፈው ሳምንት በነበረ ነጸብራቅ ቴዲ እንግዲህ ወደ እናንተ አካባቢ ያለውን የሀረር አካባቢ የደረሰውን የትራፊክ አደጋ አንስተን ውይይት ለማሳሰብ ሞክረን ነበርና የትራፊክ አደጋ በጣም እየጨመረ ነው። የዛሬ ሳምንት በነበረ ነጸብራቅ ፕሮግራማችን ወደ 16 ሰዎች ህይወታቸውን ማጣታቸውን አንስተን ነበረ። ኢሚዲየትሊ በእሁድ ዕለት ደግሞ በቤንሻንጉል ጉሙዝ በአሶሳ ከተማ ወደ 19 ሰዎች ህይወታቸውን አጥተዋልና በየሳምንቱ እየተለመደ የመጣ ጉዳይ ነውና ይህንን ሁኔታ ለማስቀረት ምን መሰራት አለበት ትላለህ? መልካም እንግዲህ ባለፈው ሳምንትም የተነሳው በዚህ በምዕራብ ሐረርጌ ተከስቶ የነበረው የትራፊክ አደጋ እንደሚታወቀው ወደ 11 ሰዎች የሚጠጉ ግለሰቦችን ህይወት ነው የነጠቀው። በአጠቃላይ እንግዲህ የዛን አደጋ መንስኤ እንኳን ብንመለከት በዋናነት ለጭነት ተብሎ በተሰራ አይሱዙ ተብሎ በተለምዶ በሚጠራው መኪና ከላይ ከተለያዩ እቃዎች ጋር የተጫኑ 42 ሰዎች በመኖራቸው በደረሰው አደጋ የ11ዱ ህይወት ሊያልፍ ችሏልና በተለይ ወደኛ አካባቢ አንደኛ መኪናው የተመረተው ፐርፐዝሊ አገልግሎት እንዲሰጥባቸው የታሰቡ አሉና የጭነቱ ለጭነት የህዝብ ትራንስፖርት የሚሰጡ ተሽከርካሪዎችን ደግሞ ለህዝብ ትራንስፖርት የመጠቀም ልምዱ አናሳ ነው። በተለይ በገጠር አካባቢዎች ላይ ለአብነት በምዕራብ ሐረርጌ የተነሳው እንዲሁም ደግሞ በምስራቅ ሐረርጌ ዞንም ከአዴሌ ግራዋ መስመርን ብንመለከት በአይሱዙ መኪና ላይ በርካታ ህዝቦች ተጭነው ላለፉት 20-30 ዓመታት ያንን የትራንስፖርት አገልግሎት የሚያገኙበት መንገድ አለና አንደኛ ህዝቡም ጥንቃቄ አለመውሰድ አለ። በተጨማሪም ከዚህ በፊት በተለያዩ ጥናቶችም እንደተመላከተው ከአሽከርካሪዎች ጋር ተያይዞ የሚነሱ የስነ ምግባር ጉድለቶች አሉ። ከቀድሞ ስልጠናም ላይ ያሉ ችግሮች በስፋት ይነሳሉ። በተለይ በአቋራጭ መንጃ ፈቃድን የማግኘት በአግባቡ ስልጠናውን ያለመውሰድ ጉዳዮች ከዚህ በፊት ተነስተዋል። እንዲሁም ደግሞ መንጃ ፈቃዱን ከወሰዱ በኋላ ደግሞ ስነ ምግባርን ጠብቀው በአግባቡ የትራፊክ ህግን አክብረው የሚያሽከረክሩ አሽከርካሪዎች የዛን ያህል አናሳ መሆናቸው እንዲሁም ደግሞ መልካም የሚባሉ በስነ ምግባራቸው የታወቁ ህግ አስከባሪ የትራፊክ ፖሊስ አባላት እንዳሉ ሁሉ በሌሎች እንዲሁ በህገወጥ ተግባራት ላይ የሚሰማሩ የትራፊክ ፖሊስ አባላት አሉና ህጉን ከማስጠበቅ ይልቅ በተለይ ደግሞ በተለያዩ ጉቦች ዝም ብሎ የማለፍ ዝንባሌዎች አሉና እነኚህ ነገሮች መቅረት አለባቸው። ስነ ምግባር በተለይ በአሽከርካሪውም እንዲሁም በህግ አስከባሪው አካል ላይ ስነ ምግባር መጠበቅ አለበት። እንዲሁም ደግሞ ትክክለኛው ፍተሻ ተካሂዶ በተለይ መንጃ ፈቃድ አሰጣጥ ስርዓቱ ተፈትሾ በአግባቡ አሽከርካሪዎች መንጃ ፈቃድ የሚያገኙበት ስርዓት ቢዘረጋ ምናልባት ጉልህ በሚባል ደረጃ የትራፊክ አደጋን መቀነስ እንችላለን የሚል እምነት አለኝ። በጣም ጥሩ። እንግዲህ በየፕሮግራማችን በተለያዩ መገናኛ ብዙሃንም እንግዲህ በርከት ያሉ የሰዎች ቁጥር የሰዎች ህይወት ያለፈበት ያለ አደጋ በመሆኑ ይህንን በሴክተሩ የሚሰሩ ሁሉም የመንግስት አካላት እንደዚሁም ሁላችንም ዜጎች ኃላፊነታችንን ልንወስድ ይገባል። በተለይ ደግሞ አሽከርካሪዎች ስነ ምግባርን በተላበሰ መልኩ በማሽከርከር እነሱም ህይወታቸውን እያጡ ብቻ አይደለም ለሌሎች ህይወት ማለፍ ብቻ ሳይሆን አሽከርካሪዎችም ህይወታቸውን እያጡበት ስለሆነ ለራሳቸው ሲሉ አትሊስት ጥንቃቄ ቢያደርጉ
ቢያደርጉ የሌሎችንም ህይወት መታደግ ይችላሉ ማለትና በዚህ አጋጣሚ አሁንም ማሳሰብ ትኩረት ያሻል ማለት እንወዳለን። የመጨረሻው ጉዳያችን የሚሆነው እንግዲህ በሱዳን ማቆም ያልተቻለ ወይንም ወደ ሰላም ሊመጣ ያልቻለ ግጭት፣ ጦርነት እየተካሄደ የእርስ በርስ ጦርነት እንዳለ እናውቃለንና በዚህ በ10 ሺዎች የሚቆጠሩ ዜጎች ህይወታቸውን ያጡበት የሱዳን አሉ የሚባሉ መሰረታዊ ትልልቅ የሚባሉ መሰረተ ልማቶች የወደሙበት ጦርነት በሱዳን እየተካሄደ ነው የሚገኘውና ሁለቱ የጦር አዛዦች በሚያደርጉት ውጊያ ዜጎች በጣም ያልተገባ ዋጋ እየከፈሉ ነው። ሱዳን ወደ ለየለት አለመረጋጋት ከገባች ሰንብታለችና አሁን ከሰሞኑን ደግሞ አዳዲስ መረጃዎች አሉ። ሱዳን ሲቪል የሆነ ጠቅላይ ሚኒስትር እንግዲህ አንደኛው የአልቡርሃን የሱዳን ጦር መሪ የሆኑት ጠቅላይ ሚኒስትር እንዲሰየም አድርጓልና ይሄንን ጉዳይ በስፋት እናነሳዋለን፣ እንመለከተዋለን። ተመልካቾቻችን እንድትከታተሉን ከኛ ጋር እንድትቆዩ እንጋብዛለን። አብራችሁን ሁኑ። ተመልካቾቻችን እየተከታተላችሁ ያላችሁት ነጸብራቅ ዝግጅታችን ነው። አሁንም አብራችሁን እንድትቆዩ ጋብዛለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አመሰግናለሁ። እንግዲህ ቀደም ሲል ያነሳነው ጉዳይ አለ። የአይዲ ፎር አፍሪካ ትልቅ የሆነ ዓለም አቀፍ ጉባኤ አዲስ አበባ አካሂዳለችና ኢትዮጵያም በተለይ የናሽናል አይዲን በመስጠት ወይንም ፋይዳ ምንለውን በመታወቂያ ለዜጎች በማደል ረገድ ያላትን ተሞክሮ በስፋት ማሳየት የቻለችበት እንደ ሀገርም መልካም እውቅና ያገኘችበት ጉባኤ ሆኖ ተመልክተነዋልና ጌች ደግሞ በጉባኤው ላይ በንቃት ስትሳተፍ ነበረ፣ ዘገባዎችን ስታደርሰን ነበረ። ከዛም በፊት እንትኑ ያለ ይመስለኛል የብሔራዊ ናሽናል አይዲን በተመለከተ ቅርበቱ እንዳለ እረዳለሁኝና ጉባኤው እንዴት ነበረ? እንግዲህ በዚህ ሳምንት አዲስ አበባ ትልቅ ዓለም አቀፍ ጉባኤዎችን አስተናግዳለች። አንዱ የአይዲ ፎር አፍሪካ ጉባኤ ነው። አንደኛው ደግሞ የአይኤልኦ የዓለም የስራ ድርጅት ጉባኤን በስኬታማ በሆነ መልኩ ያስተናገደችበት ሳምንት ነበረ። በተለይ ከአይዲ ፎር አፍሪካ ጋር በተያያዘ ያለውን ጉዳይ ስናነሳ አይዲ ፎር አፍሪካ እንግዲህ በፈረንጆቹ ቀደም ሲልም እንደገለጽኩት በ2015 የተጀመረ ጉባኤ ነው። ዓለም አቀፍ ጉባኤ ነው። የዘንድሮውን እንግዲህ ኢትዮጵያ የማስተናገድ እድሉን አግኝታ ያስተናገደችው ጉባኤ ነው። በተለይ መታወቂያ ለልማት ያለውን አስተዋጽኦ ላይ ውይይት የሚደረግበት ጉባኤ ነው። በተለይ ደግሞ ከመታወቂያም ዲጂታል የሆነ መታወቂያ ተግባራዊ ማድረግ በአፍሪካ በተለይ ፈጣን ማህበራዊና ኢኮኖሚያዊ እድገትን ለማሳካት በሚኖረው አስተዋጽኦ ላይ የሚመክር ጉባኤ ነው። እንግዲህ በአፍሪካ በአሁኑ ወቅት ፈጣን እድገት አለ። ይህንን ፈጣን እድገት ደግሞ የበለጠ ለማስፈንጠር ዲጂታል አይዲ ዲጂታል ቴክኖሎጂ ትግበራ በጣም ወሳኝ መሆኑ የተነሳበት ነው። አሁን ካለው የዲጂታል ዘመን አፍሪካ ወደ ኋላ እንዳትቀር እነዚህ ዲጂታል ቴክኖሎጂዎችን መተግበር እንዳለባት አጽንኦት ተሰጥቶ የተደረገ ውይይት ነው ውይይቱ ማለት ነው። እንግዲህ በዚህ ጉባኤ ላይ ከ105 ሀገራት የመጡ ከ2300 ያህል የሚደርሱ ተሳታፊዎች የተገኙበት ጉባኤ ነው። ከዚህ አንጻርም እንግዲህ ውይይት ተደርጎበታል። በተለይ በአሁኑ ዘመን ካለው ዲጂታል ቴክኖሎጂ አፍሪካ እንዴት ትጠቀማለች፣ ዲጂታል ቴክኖሎጂ ያለውን እድል እንዲሁም ደግሞ ስጋቶቹ ምንድን ናቸው፣ በተለይ ከሳይበር ደህንነት ጋር ዲጂታል ቴክኖሎጂን ስንተገብር የሚገኙ ጥቅሞች አሉ፣ እንደ ስጋት ደግሞ የሚነሱ ጉዳዮች አሉ። ለምሳሌ ሳይበር ደህንነትንም ግምት ውስጥ ባስገባ መልኩ የአፍሪካ ሀገራት መስራት እንዳለባቸው ነው የተነሳው። በተለይ የተነሱ ሀሳቦች ምንድናቸው ስንል ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት የተጀመረው ይህንን ጉባኤ ሲከፍቱ ያስተላለፉት መልእክት አለ። በተለይ አሁን በኢትዮጵያ ዲጂታል መታወቂያ ከተስፋ የኢትዮጵያን ዲጂታል ትራንስፎርሜሽን ወደሚወስን ምሰሶ እየተሸጋገረ መሆኑን ነው ያነሱት። ከዚህ ጋር ተያይዞ በተለይ የትኛውም ዜጋ ወደ ኋላ የማይቀርበትን ሁሉን አካታች የሆነ ኢኮኖሚ ለመገንባት ኢትዮጵያ በምታከናውናቸው ተግባራት ውስጥ ዲጂታል አይዲ ወሳኝ ትኩረት ተሰጥቶት እዛ ላይ ኢትዮጵያ እየሰራች መሆኑን ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። በተለይ የኢትዮጵያ የመታወቂያ ስርዓት ጥቂቶችን ተጠቃሚ ያደረገና ሚሊዮኖችን ያላካተተ ነበር የሚል ነገር ነው ያነሱት። እንግዲህ ከኢትዮጵያ ሕዝብ በጣም ሲግኒፊካንት የሚባለው በጣም ብዙ ሕዝብ መታወቂያ
የለውም። በተለይ ገጠር አካባቢ በመሄድ መታወቂያ በከተሞችም በርካታ አካባቢ መታወቂያም ለማግኘት ያለውም ውጣውረድ ከፍተኛ ስለሆነ በዛ ምክንያት መታወቂያ ያለው ህዝብ በጣም ጥቂት ነው። ስለዚህ ይሄ ዲጂታል መታወቂያ በተለይ ፋይዳ በሚል መጠሪያ ተግባራዊ ያደረገችው ኢትዮጵያ ናሽናል አይዲ ሁሉንም አካታች የሆነ መታወቂያ ስርዓትን የሚፈጥር ነው። በሁሉም በማህበራዊ በኢኮኖሚያዊ እንቅስቃሴ ውስጥ ሁሉም ዜጎች ተሳታፊ እንዲሆኑ እድል የሚፈጥር መሆኑን ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። በተለይ ደግሞ ኢትዮጵያ ይህንን መታወቂያ ተግባራዊ ስታደርግ በራሷ አቅም ተግባራዊ በኢትዮጵያውያን በሀገር በቀል እውቀት ተግባራዊ የሆነ መሆኑን ነው ያነሱት ማለት ነው። እንግዲህ በቀጣይም አሁን ላይ 15 ሚሊዮን ያህል ዜጎች ለዚህ የዲጂታል መታወቂያ ተመዝግበዋል። በፈረንጆቹ እስከ 2027 ደግሞ በቀጣዮቹ 2 ዓመታት ውስጥ ሁሉም ዜጋ ዲጂታል መታወቂያን እንዲያገኝ ይሰራል የሚል ነገር ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። ከዚህ በተጨማሪ እንግዲህ ከዚህ ጋር ከዲጂታል መታወቂያ ጋር አገልግሎቶችን ለማስተሳሰርም የተለያዩ ስራዎች መሰራታቸውን አንስተዋል። በጤና፣ በፋይናንስ፣ በትምህርት፣ በፍትህ አገልግሎቶች ውስጥ ዲጂታል መታወቂያ ትልቅ አስተዋጽኦ ቀልጣፋ አገልግሎት እንዲገኝ እያስቻለ መሆኑን ያነሱት። በቅርቡም እንግዲህ እሳቸው የመረቁት መሶብ የተሰኘው አገልግሎት በተለይ ወደ 40 አይነት አገልግሎት የተለያዩ ተቋማት አንድ ላይ ተሳስረው አገልግሎት የሚሰጡበትን ሁኔታ ወደዚህ ዲጂታል መታወቂያም ወደዚህ ስርዓት ውስጥ እንዲገባ የማድረግ ስራ ይሰራል ብለዋል። ከዛ በተጨማሪ እንግዲህ የመንግስት አገልግሎቶች የግል ተቋማት የሚሰጡትን ይሄ ሪደንደንት የተባለውን ድግግሞሽ ያለውን አገልግሎት የሚያስቀር በተለይ ከፍተኛ ወጪ ይጠይቅ ነበረ። በሂደት ረጅምም ጊዜ ይወስዳል፣ ከፍተኛ ወጪንም ይጠይቅ ነበር አገልግሎቶች። ዲጂታል መታወቂያ ግን የአንድን ዜጋ ማንነት መረጃዎችን በአንድ ማግኘት የሚያስችል በመሆኑ አገልግሎቶች ፈጣን እንዲሆኑም ከማድረግ አንጻር ኢፊሸንት የሆነ ኢኮኖሚንም ከመገንባት አንጻር ትልቅ አስተዋጽኦ ያስገኛል የሚል ነገር ነው ጠቅላይ ሚኒስትር አብይ አህመድ የሚያነሱት። መልካም ያዘጋጀናት አጭር ቪዲዮ አለች ጠቅላይ ሚኒስትሩ በዚህ ጉባኤ ላይ ካነሱት ሀሳብ፣ እሱን ተከታትለን ተመልሰን እንገናኝ። The true value of digital identity lies እውነተኛ ዲጂታል መታወቂያ ስርዓት በጥቅሙ ላይ የተመሰረተ ነው። ለዚህም ነው የነደፍነው ስትራቴጂ ከዚህ የዘለለ መሆን የሚገባው። ይህም ፋይዳን ከቁልፍ ዘርፎች ጋር ለምሳሌ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ የህዝብ አገልጋይ ተቋማት ጋር ማስተሳሰር ይጠይቃል። ይህም ስርዓት አንድ ዜጋ ሊያገኛቸው የሚችሉ አገልግሎቶች በማንነቱ ብቻ እንዲያገኝ ይረዳዋል። ይህንንም ጥቅም በአንዱ ሴክተር እንደ ምሳሌ በፋይናንስ ዘርፉ ብቻ ዲጂታል ግብይት ከ12.5 ትሪሊዮን በላይ መዘዋወሩን ማየት ችለናል። Looking ahead, FIDA will enable Ethiopia ወደፊት ስንመለከት የፋይዳ ዲጂታል መታወቂያ በአፍሪካ በፍጥነት እያደገ በመጣው የዲጂታል ኢኮኖሚ ተሳታፊ እንድትሆን ከማድረግ በዘለለም በአፍሪካ አህጉራዊ ነፃ ንግድ ቀጠና ላይም የራሷን አሻራ እንድታሳርፍ የማድረግ አቅምንም ይፈጥራል። የዲጂታል ማንነት አስተዳደር የአገልግሎት አሰጣጥን መሰል ህዝባዊ አገልግሎቶችን ማሻሻል ይችላል። ነገር ግን መንግስት ብቻውን ይህን ነገር ሊያደርገው አይችልም። ስለዚህ የግሉ ዘርፍና ዓለም አቀፍ አጋሮች ከዚህ አንጻር አብራችሁን እንድትሰሩ ጥሪ አቀርባለሁ። መልካም እንግዲህ ጠቅላይ ሚኒስትሩ እንዳነሱት የፋይዳ መታወቂያ በኢትዮጵያ ቀደም ሲል ጌቻንተም እንዳነሳው ባሉ አገልግሎቶች ውስጥ ያለውን ሚና አንስተዋልና ቴዲ ወደ አንተ መጣለሁኝ። የፋይዳ መታወቂያን በተመለከተ እንግዲህ መጀመሪያ ሲተዋወቅ ወደዚህ ስርዓት ዜጎች እንዲገቡ ሲነገር የተለያዩ አይነት መረዳቶች ነበሩና አንደኛ ፋይዳ መታወቂያ ምንድነው ያለው ጠቀሜታ፣ አሁንስ ያለው የዜጎች ስለ ፋይዳ መታወቂያ ያለው ግንዛቤ ምን ያህል ነው? እንዴት ታያለ? መልካም እንግዲህ ቀደም ሲል የነበረው በተለይ የመታወቂያ አሰጣጥ ስርዓት የተበጣጠሰና ቅድም ጌታቸውም እንዳነሳው ወጥነት የጎደለው ነበረ። ዜጎች በተለያዩ አካባቢዎች የሚያገኟቸውን መታወቂያዎች ማንነታቸውን በመቀየር ከ2-3 በላይ መታወቂያዎችን እንዲይዙ ያስችላቸው ነበር። ያ ደግሞ በዋናነት የተፈጥሮ መለያዎችን ብቻ ስለሚጠቀም እንደ ስም፣ እድሜ የመሳሰሉትንና በፎቶግራፍ ብቻ ስለነበረ ያንን ማንነት በአግባቡ ለመለየት ያስቸግር ነበረ። የፋይዳ ወይም ደግሞ የዲጂታል መታወቂያ መምጣት ግን በዋናነት ይህንን አሰራር በመቀየር ወጥነት ያለው በአንድ ዲጂታል ቋት ውስጥ የአንድ ሰው ማንነት ተመዝግቦ እንዲቆይ የሚያደርግ የተፈጥሮንና እንዲሁም ደግሞ የተለያዩ ባዮሜትሪክስ መረጃዎችን የያዘ ነው። ለአብነት የጣት አሻራን፣
የአይንን እንዲሁም ደግሞ የፊት ገጽታን የያዘ ነው። በዚህ መሰረት አንድ ሰው ሊኖረው የሚችለው መገለጫ ወይም ባህሪያት አንድ ስለሆነ አንድ ሰው ሊኖረው የሚችለው መታወቂያ አንድ ነው ማለት ነው። ስለዚህ በዋናነት ወጥነት ያለው የመታወቂያ አሰጣጥ ስርዓት መዘርጋት ተችሏል። ከዚህም ባሻገር እንግዲህ የተለያዩ ማጭበርበሮች ይካሄዱ ነበረ። በተለይ በተለያዩ የፋይናንስ ተቋማት የተለያዩ መታወቂያዎችን መያዝ ለተለያዩ ማጭበርበሮች እንዲዳረግ ህዝቡም አጋልጦ ነበረ። የፋይዳ መታወቂያ እንደገና ይህንን ያስቀረ ሆኗል። በመጀመሪያው አካባቢ እንግዲህ በተለያዩ ማህበረሰብ ዘንድ የፋይዳ መታወቂያ ብቻ ሳይሆን አዳዲስ ቴክኖሎጂ ወደ ማህበረሰብ ሲገባ ሁለት አይነት አቀባበል ይኖረዋል። አንዳንዱ ቶሎ ይቀበለዋል፣ በተቃራኒው ደግሞ ቻሌንጅ የሚያደርጉ ወይም ደግሞ ለውጥን የማይፈልግ አካላት ይኖራል። ያ ከግንዛቤ እጥረትም የመነጨ ነውና በተደጋጋሚ በተሰሩ የግንዛቤ ማስጨበጫ ስራዎች አጠቃላይ ጠቀሜታውን ህብረተሰቡ እየተረዳ ሲመጣ ግን አስቀድሞ በተወሰኑ ተቋማት ብቻ ይሰጥ የነበረው የፋይዳ መታወቂያ አሁን ላይ እንደምንመለከተው በተለያዩ በብዛት በሚባል ደረጃ ከቴሌና ከፖስታ ቤት በተጨማሪ በተለያዩ የባንክ ቅርንጫፎች አማራጭ የፋይዳ መታወቂያ መሰጠት ጀምሯል። ህዝቡም እኔ በምኖርበት እንኳን በሀረር አካባቢ በወረፋ ነው እየወሰደ ያለውና በርካታ ዜጎች ስለ ዲጂታል መታወቂያ ያላቸው አመለካከት ተቀይሯል። መታወቂያውን የሚያዝ ፍላጎት ማን እያደረባቸው መጥቷል። ጠቅላይ ሚኒስትሩም እንግዲህ በዚህ አይዲ ፎር አፍሪካ ላይ ባደረጉት ንግግር አሁን ላይ የፋይዳ መታወቂያን መውሰድ አማራጭ አይደለም፣ የተለያዩ እንደ አማራጭ የምናየው ሳይሆን የተለያዩ አገልግሎቶችን በተለይ መንግስት የሚሰጣቸውን አገልግሎቶች እንዲሁም የተለያዩ የግል ተቋማት የሚሰጧቸውን አገልግሎት ለመጠቀም ፋይዳ መታወቂያ እንደ አንድ አስፈላጊ መስፈርት እየተጠየቀ መጥቷልና ዜጎች አሁን ላይ በስፋት ይህንን መታወቂያ እየወሰዱ ያለበት ሁኔታ ነው ያለው። ቴዲ እንደውም ላነሳልህ የነበረው ወደ ሀረር ወደ ምስራቁ አካባቢ ስንመለከት አንድ ወዳጄ ሰሞኑን ያነሳልኝ ሀሳብ አለ። ሊስትሮ እንኳን ጫማ አስጠርገ ለመክፈል ስትፈልግ አይ በኢብር ወይ በቴሌብር በእንደዚህ በዲጂታል ሲስተም ነው ሳንቲም መቀባበል የሚፈልጉት ካሽ አይፈልጉም አይነት ነገርና ወደዛ አካባቢ ያለው ማህበረሰብ በጣም ወደዚህ ወደ አዳዲስ ወደ ሆነ ወደ ዲጂታል ሲስተሙ የመጠጋት ባህል አለው። ያንን ተመለከትኩ ሚል አንድ ጋዜጠኛ ሲያነሳልኝ ነበርና ምናልባት እዛ አካባቢ ያለው ይሄ ትሬንድ ለናሽናል አይዲ እንትን ምቹ ሁኔታ ፈጥሮለታል ያለው መረዳት እንዴት ትገልጻለህ? በተለይ አሁን ቀደም ሲል የጠቀሹ ከዚህ ሞባይል ትራንስፈር ከዲጂታል ትራንስፈር ጋር ተያይዞ በተለይ በምስራቁ አካባቢ በዋናነት ወደ ሶማሌ ክልል አካባቢ ደግሞ በስፋት ሊስትሮም ይሁን የትራንስፖርት ከ10 ብር ከ5 ብር ጀምሮ በሱቆች የምታደርጊው ትራንዛክሽን ትንንሽ ነገሮችንም ገዝተሽ ካሽ የሚጠቀም የለም። በዋናነት በዲጂታል ይሄ የተጀመረው ኦልሞስት ከ7 ከ8 ዓመት በፊት ነው። ህዝቡ ለአንደኛ ለቴክኖሎጂ ቅርብ ነው እዛ ለአካባቢ ማህበረሰብ፣ ሁለተኛ ደግሞ አኗኗሩም ይህንን የሚጋብዝ ነው። እኔ በተለያዩ የስራ አጋጣሚዎች በተንቀሳቀስኩባቸው አካባቢ አይደለም በሞባይል ዲጂታል ትራንስፈር ለማድረግ ቴክኖሎጂ ያውቃሉ ብለሽ ማትገምችባቸው ገጠር በጣም ሪሞት ኤሪያዎች ላይ የግመል ወተት ገዝተሽ ምትከፊው በሞባይል ነው ቁጥሩ ላይ ምትልኪለትና እዛ አካባቢ ያለው ማህበረሰብ በዋናነት ቅርብ ነው ለቴክኖሎጂ ያም ረድቶታል ብዬ አስባለሁ። የፋይዳ መታወቂያ በስፋት ቶሎ ወደ ማህበረሰቡ እንዲገባ በሚል ስላነሳልኝ ነው። አዎ በስፋት ነው ማህበረሰቡ እየተጠቀመ ያለው። በሀረር እንኳን አሁን በዚህ ሰዓት ላይ 200,000 የፋይዳ መታወቂያ ለመመዝገብ ታቅዶ እስካሁን ወደ 158,000 ሰው መውሰድ ችሏልና መመዝገብ ችሏልና እንግዲህ ጠቀሜታውንም በአግባቡ ማህበረሰቡ የተረዳ ይመስለኛል። በጣም ጥሩ። ወደ አይዲ ፎር አፍሪካ ጉባኤ እንመለስና ጌጅ የነበረው ለምሳሌ የኢትዮጵያ ተሞክሮ እንደቀረበበት ተመልክተናልና የሌሎች ሀገራት ተሞክሮስ ምን ይመስላል? የኢትዮጵያንስ እንዴት ተቀበሉት? የነበረው መልከታቸው እንዴት ነበረ? አዎ በተለይ በአሁኑ ወቅት መረጃዎች እንደሚያሳዩት በዓለም አቀፍ ደረጃ ወደ 5 ቢሊዮን ሰዎች ዲጂታል መታወቂያን በተለያየ መልኩ ይዘዋል። እንግዲህ በዚህ ረገድ ትልቅ ልምድ ያላቸውን ሀገራት ብናይ ህንድ አድሃር የሚባል ብሔራዊ መታወቂያ አላት። 1.3 ቢሊዮን ህዝብ ያህል ለዚህ ብሔራዊ መታወቂያ ተመዝግቧል በህንድ። እነ ሲንጋፖርም በተለይ ሲንጋፖርም በጣም ውጤታማ የሆነ ብሔራዊ መታወቂያ ዲጂታል ብሔራዊ መታወቂያን ተግባራዊ አድርጋለች። ኢስቶኒያም በተለይ የኢስቶኒያ የህዝብ ቁጥር አነስተኛም ቢሆንም ግን 99% ያህል ህዝቧ ዲጂታል መታወቂያ ተመዝግቧል። እንግዲህ ሌሎች ሀገሮችን እና አውስትራሊያን ማንሳት እንችላለን። በአፍሪካም እነ ናይጄሪያ፣ እነ ጋና፣ እነ ደቡብ አፍሪካ ብንሄድ ከረጅም ጊዜ በፊት ብሔራዊ መታወቂያን ዲጂታል ብሔራዊ መታወቂያን ተግባራዊ ያደርገው ለኢኮኖሚያቸው ለማህበራዊ እድገታቸው ትልቅ አስተዋጽኦ እያበረከተላቸው ይገኛል። በዚህ ጉባኤም እንግዲህ በተለይ በአፍሪካ ሀገራት ልምድ የሚለዋወጡበትን እድል የፈጠረ ነው ይህ የአይዲ ፎር አፍሪካ። ኢትዮጵያም እንግዲህ ተሞክሯን አቅርባለች። በተለይ ኢትዮጵያ በአጭር ጊዜ ውስጥ በተለይ ወደ 15 ሚሊዮን
ዜጎቿን ለዲጂታል መታወቂያ መመዝገብ የቻለችበት ተሞክሮ የተደነቀበት ነው። ቀደም ሲል እንዳነሳሁትም በተለይ ኢትዮጵያ ደግሞ ይህንን የዲጂታል መታወቂያን መተግበሪያዎች ያበለጸገችው በራሷ ባለሙያዎች ነው። ሌሎች ሀገራት ቻይናን፣ ሌሎች ሀገራትን እውቀት ቴክኖሎጂ ተጠቅመው ነው ዲጂታል መታወቂያን የተገበሩት። ይሄ ለኢትዮጵያ እንደ አንድ ተሞክሮ ነው። የኢትዮጵያን ተሞክሮም ለመውሰድ ወደ 9 ሀገራት በተለይ የመግባቢያ ስምምነት ተፈራርመዋል። ከዚህ ጋር ተያይዞም እንግዲህ የኢትዮጵያን ተሞክሮ እንደሚወስዱ ገልጸዋል። ግን ደግሞ በዚህ ውስጥ ኢትዮጵያ በአሁኑ ወቅት 15 ሚሊዮን ዜጎችን ብትመዘግብም ግን በቀጣይ ደግሞ ሁሉም ዜጋ እስካልተመዘገበ ድረስ እነዚህ አገልግሎቶች ወጥነት አይኖራቸውም ማለት ነው። አንዱ ተመዝግቦ በዛ በዲጂታል መታወቂያ ስርዓት ውስጥ ሲያልፍ ሌላው ደግሞ ዲጂታል መታወቂያን ካልያዘ ወጥነት ያለው አገልግሎት አይሰጥም። ፍትሃዊ የሆነ አገልግሎት እንዳይኖርም የማድረግ ነገር ስለሆነ በተለይ ኢትዮጵያ አሁን በያዘችው ፔስ አሁን ባለው ፍጥነት በቀጣይ ዓመታት የያዘችው እቅድ አለ። ሁሉንም ዜጎች ተደራሽ ለማድረግ ብሔራዊ መታወቂያን እዛ ላይ መስራት እንዳለባት ነው የተነሳው። ከዛ በተጨማሪ እንግዲህ በዚህ ጉባኤ ዲጂታል መታወቂያ ብቻ ሳይሆን ይሄ ዋሌት የሚባለውን የተለያዩ ዲጂታል መታወቂያ አሁን ፓስፖርትን፣ ድራይቪንግ ላይሰንስን፣ ሌሎች መታወቂያዎችንም አንድ ላይ የሚይዝም ቴክኖሎጂ ይፋ ተደርጓል። በዚህ ጉባኤ ላይ ዋሌት የሚባል አንቺ ለምሳሌ ድራይቪንግ ላይ መንጃ ፈቃድሽን አምጪ ስትባይ፣ ፓስፖርትሽን ወይም ሌላ ብሔራዊ መታወቂያሽን አምጪ ስትባይ እያንዳንዱን ማቅረብ ሳይሆን ዲጂታል በሆነ መልኩ ስልክሽ ላይ ይኖራል። ዋሌት የሚባል መተግበሪያ ነው። እዛ ላይ ሁሉንም እንትን ትያለሽ። በተለይ ደግሞ አሁን ዲጂታል መታወቂያ አንዱ እድሉ የግድ ፊዚካል የሚባለውን ወረቀቱን ወይም ደግሞ ካርዱን መያዝ አይጠበቅብሽም። ዲጂታል በሆነ መልኩ ሶፍትዌር በሶፍትዌር ደረጃ ስላለ ያንን ሶፍት ኮፒ ማለት ነው ያንን ስላለሽ ያንን አቅርበሽም ተጠቃሚ መሆን የምትችይበት ስላለ ዲጂታል መታወቂያ ትልቅ እድል ይዞ መምጣቱን የተነሳው አፍሪካም ወደ ኋላ መቅረት የለባትም ከዚህ ከዲጂታል ቴክኖሎጂ እድልም መጠቀም አለባት የሚል ነገር ነው በአጠቃላይ የተነሳው በጉባኤው ማለት ነው። በጣም ጥሩ። ኢትዮጵያ ውስጥ የመታወቂያ አገልግሎትን ጉዳይ ስናነሳ በጣም አሰልቺ ከሆኑ አገልግሎቶች መካከል አንዱ ነውና ለምሳሌ ቤት የሌለው ወይ ጥሩ ዘመድ እንኳን የሌለው ሰው ኢትዮጵያ ውስጥ መታወቂያ ለማግኘት በጣም ነው የሚቸገረውና አሁን ደግሞ መንግስት በቃ በጣም ባጭር በሆነ መንገድ መታወቂያ መብት ነው በሚል ዜጎች መታወቂያ እንዲኖራቸው የሚያደርግበት መንገድ በጣም ለብዙዎች ጠቃሚ እንደሆነ እረዳለሁኝና አገልግሎት አሰጣጡ ግን ምን ይመስላል? ለምሳሌ አሁን ናሽናል አይዲን ሰዎች ዜጎች ለማግኘት ሲሄዱ ያለው የአገልግሎት አሰጣጥ ሂደት ምን ያህል ምቹ ነው? ቴዲ መልካም። እንግዲህ ቀደም ሲል አንቺም አንስተሽዋል። በፊት በተለይ በመንግስት አስተዳደር ስርዓት ውስጥ ባሉ እንደ ቀበሌና ወረዳ ባሉ አካባቢዎች ነበረ መታወቂያ የሚሰጠው። ያም ደግሞ የአካባቢው ነዋሪነትን ለማረጋገጥ ያክል ያንን መረጃ ከመስጠት ባለፈ ሌላ ጠቀሜታ አልነበረውም። ይሄኛው ግን በዋናነት ጠቅላይ ሚኒስትሩን በዚህ በአይዲ ፎር አፍሪካ ንግግራቸው ላይ አንስተውታል። በተለይ የሰብአዊ አገልግሎቶችን ለመስጠት የአይዲ ፎር የዲጂታል መታወቂያ ከፍተኛ የሆነ ጠቀሜታ አለው። ለሚሰጠው በዋናነት አንደኛ የእድሜ ገደብ የለውም። ህጻናት እስከ 5 ዓመት ያሉት በቤተሰብ እርዳታ፣ ከ5 ዓመት በላይ ያሉት ደግሞ የባዮሜትሪክስ መረጃዎችን አካቶ መታወቂያ መውሰድ ይችላሉ። ተፈናቃዮች፣ በተለያየ አካባቢ የሚገኙ ተፈናቃዮች የተለያዩ የሰብአዊ አገልግሎቶችን እንዲያገኙ የዚህ የዲጂታል መታወቂያ ወይም ፋይዳ መያዛቸው ያሳልጣል። ይህንን አገልግሎት ለማሳለጥም ከፍተኛ ፋይዳ እንዳለው ይታወቃልና በዚህ መልክ ነው ስራውም እየተሰራ ያለውና የአገልግሎቱ ሲጀመር በተወሰኑ ተቋማት ብቻ ነበረ ይሰጥ የነበረው። እጅግ በጣም የተጨናነቀም ነበረ እኔ በተመለከትኩባቸው አካባቢዎች። አሁን ላይ ግን በተለያዩ አካባቢዎች አገልግሎቱ መሰጠቱ በተለይ መንግስታዊ አገልግሎቶችን ለማግኘት በሚኬድባቸው ስፍራዎች ለምሳሌ እንደ ገቢዎች እንዲሁም ደግሞ እንደ ከተማ ልማት፣ ንግድ ቢሮ የተለያዩ ተገልጋዮች የሚበዙባቸው አካባቢዎች ላይ እያንዳንዱ ቦታ ላይ ሰዎችን አሳይን በማድረግ የፋይዳ መታወቂያ እንዲሰጥ ተደርጓልና አንዳንድ ዜጎች ለሌላ አገልግሎት እንኳን ሄደው እግረ መንገዳቸውን የፋይዳ መታወቂያ የሚያገኙበት ስርዓት ተዘርግቷልና አሁን ላይ እጅግ በጣም ቀልጣፋ ተደራሽ ለማድረግም አመቺ የሆነ አገልግሎት አሰጣጥ ነው ያለው ብዬ አምናለሁ። መልካም። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አራያ ስላሴ ይህንን ጉዳይ በተመለከተ ኮንፈረንሱንም እንደዚሁም ደግሞ በኢትዮጵያ ውስጥ ያለውን የናሽናል አይዲ አሰጣጥ ሂደትን በተመለከተ ያነሱት ሀሳብ አለ። እሱን ተከታትለን ተመልሰን እንገናኝ። ከምንም በላይ በጣም ጥልቅ የሆነ የእውቀትና የልምድ መቀየሪያ መድረኮች አግኝተናል። ከ9 በላይ የተለያዩ አፍሪካ ሀገሮች
የኛ ተሞክሮ አንድ ላይ የሚያደርገው የመታወቂያ የዲጂታል መታወቂያ ስርዓትን ሶስተኛ ወገን ወይም ኢንተርናሽናል አገልግሎት አቅራቢ አስመጥተን እነሱ አይደሉም የገነቡልን በአምስት መሐንዲሶች ጀምረን የዛሬ 4 አመት ዛሬ 75 በላይ መሐንዲሶች አሉን እሱን ዕውቀት ይፈልጉታል ኤክስፒሪየንስ ሼር ማድረግ የሚፈልጉ ብዙ ሀገሮች ጋር ኤምኦዩ ተፈራርመናል ኤምኦዩ ለመፈራረም ደግሞ ቃል ተገባብተናል አፍሪካ ዩኒየን ደረጃ ደግሞ እስከ ዛሬ ዝም ብሎ በሐሳብ ደረጃ ነው ያለው የአይዲ ኢንተርኦፕሬቢሊቲ እሱን እንዴት ወደ መሬት እናወርደው የሚል ተነስቷል በአፍሪካ ደረጃ እናደርገው የሚባል ነገር ነው ሁሉም ሀገር እያደረገው ነው ሀብታም ድሃ ትልቅ ትንሽ ሳይል ሳኦ ቶሚ የምትባል በጣም ትንሽ ሀገር አለች በጥቂት ሺዎች ህዝብ ያላት እሷ ዲጂታል አይዲ አላት ጅቡቲ አላት ሶማሊያ ኬንያ አላቸውና አሁን ዲስከሽኑ የናሽናል አይዲ ይኑር አይኑር ሳይሆን ለምሳሌ የዛሬ 20 አመት 15 አመት ነው ኬንያ ለምሳሌ ይሰሩት እሱን ወደ ዲጂታል እንዴት እናሳድገው ወደ ዲጂታል አደገ ማለት በአካል ካልተገኘ ሄደ ካልፈረምክ የሚሉ ነገሮችን በስልክ ማድረግ ማስቻል ይቻላል ጥቅሙ ላይ ምንም ጥያቄ የለውም እኛም ሀገር እንደምታውቁት እድሜ ለሚዲያ በደንብ እየሰራ ነው አዌርነስ ላይ በደንብ ሰው እንዲረዳው ያደረግን መልካም ጌች ወደ አንተ መጣለሁ ይሄንን ቃል መጠየቅ ይሄን ቆይታ አንተ እንዳደረክ ካውቃለሁና የናሽናል አይዲን ስናነሳ እንግዲህ ኢትዮጵያ ያስቀመጠችው ግብ ምንድነው ከተጀመረ ጊዜ አንስቶ እስካሁን ወደ 15 ሚሊዮን ሰዎችን መመዝገብ ተችሏል ግን የኢትዮጵያ ግብ ምንድነው ናሽናል አይዲን በተመለከተ ያው እንግዲህ በተለይ ኢትዮጵያ አሁን በአገር በቀል ኢኮኖሚ ማሻሻያው ለዲጂታል ከአምስቱ የኢኮኖሚ ምሰሶዎች ዲጂታል ኢኮኖሚን መገንባትም ዲጂታል ቴክኖሎጂን ማስፋፋት አንድ ትልቅ ትኩረት ሰጥታለች በዲጂታል ቴክኖሎጂ ወደ ዲጂታል ኢኮኖሚ ግንባታ ውስጥ ደግሞ ዲጂታል መታወቂያ ትልቅ አስተዋጽኦ እንደሚያበረክት ታምኖበት ለዛም ተደራሽነት በመንግስት በትኩረት እየሰራ መሆኑ ይታወቃል ቀደም ሲል እንደገለጽነው እንግዲህ ካለፉት 2-3 አመታት ውስጥ ወደ 15 ሚሊዮን ዜጎች ተመዝግበዋል በአሁኑ ወቅት እንግዲህ በአዲስ አበባ በስፋት ተጀምሮ በአዲስ አበባ ከ2.3 ሚሊዮን በላይ ሰዎች ለብሔራዊ ዲጂታል መታወቂያ ተመዝግበዋል በአሁኑ ወቅትም ቴዲም በእናንተ ክልል ያለውን ልምድ በሐረር ክልል ያለውን ልምድ ነግረህናል አሁን ወደ ክልሎች የተስፋፋ ነው በአማራ ክልል ተጀምሯል በደቡብ ክልል ተጀምሯል በሶማሌ ክልልም ተጀምሯልና ሁሉም ዜጎች በአጭር ጊዜ ውስጥ ለዲጂታል መታወቂያ ተመዝግበው ያንን እንዲያገኙ የማድረግ ስራ ነው እየተሰራ ያለው እንግዲህ በአዲስ አበባ እንኳን አሁን የተለያዩ ተቋማት ዲጂታል መታወቂያን መያዝ እንደ ቅድመ ሁኔታ አድርገዋል ባንኮች አሁን አዲስ አካውንት ለመክፈት ከፈለግሽ የግድ ዲጂታል መታወቂያ ሊኖርሽ ይገባል በአዲስ አበባም ትምህርት ቤቶች በሚገኙ ትምህርት ቤቶች ከ2018 ጀምሮ ተማሪዎች ለመመዝገብ የግድ ብሔራዊ ዲጂታል መታወቂያን መያዝ አለባቸው የሚል ቅድመ ሁኔታ ተቀምጧል ለዚህም ሲባል እንግዲህ አሁን አንደኛ ዲጂታል መታወቂያ ብሔራዊ ዲጂታል መታወቂያ ምዝገባ ነፃ ነው በዛ ላይ ደግሞ የግድ ፊዚካል የሆነውን ካርዱን መያዝ አይጠበቅብሽም ዋናው ፊን የምትባለውን 12 አሃዝ ያላትን የፋይዳ ዲጂታል መታወቂያ ቁጥር ካለሽ የትኛውንም አገልግሎት ማግኘት የምትችይበት እድል ስላለ የተለያዩ አማራጮች አሉት ምዝገባውም አሁን ቀደም ካሉት በተለየ በጣም በፍጥነት እየተሰጠ ነው የመመዝገቢያ ኪቶች የሚባሉት መሳሪያዎችም በፍጥነት እየገቡ ወደ ሀገር ውስጥ ምዝገባ አሁን አንዱ አድቫንቴጁ ይሄ የዲጂታል መታወቂያ ምዝገባ ገጠርም መብራት ባይኖር ኢንተርኔት ባይኖር መመዝገብ የሚያስችል ስለሆነ አሁን ኢትዮጵያ የያዘችውን ግብ ሁሉም ዜጎች ዲጂታል መታወቂያን እንዲያገኙ ላስቀመጠችው ግብ መሳካት ትልቅ እገዛ ይኖረዋል ተብሎ ይታሰባልና እዚሁ ላይ እንድታነሳልኝ የምፈልገው የናሽናል አይዲ ጉዳይ ለምንድነው ዓለም አቀፍ ጉዳይ የሚሆነው ለምሳሌ ኢትዮጵያ ዜጎቿን እንደ ሀገር የማወቅ ፍላጎት ይኖራታል ዓለም አቀፉ ማህበረሰብም ይሄንን ሁሉም ዜጋ የታወቀ እንዲሆን ወይንም ዲጂታል አይደንቲቲ እንዲኖረው ይፈልጋልና ለምንድነው ዓለም አቀፍ ጉዳይ የሆነው ዓለም አቀፍ ጉዳይ የሆነው እንግዲህ በአሁኑ ወቅት ያው የዲጂታል አሁን ሁላችንም ዲጂታል ቴክኖሎጂን በየዕለት ህይወታችን የምንጠቀምበት ሁኔታ ነው ያለው ከስልካችን ጀምሮ ማህበራዊ ሚዲያን ኢሜይሎቻችን ሌሎች አገልግሎቶች አንደኛ ቅልጥፍናን የሚያሳድግ ነው ይሄ ዲጂታል ቴክኖሎጂ ዲጂታል መታወቂያ ሲኖርሽ ደግሞ ያንን እገዛ ስለሚያደርግ በተለይ ደግሞ ሌላው ፍትሃዊ ተደራሽነት አገልግሎቶች ፍትሃዊ ተደራሽነት እንዲኖራቸው የማድረግ እድልን ይፈጥራል እንደው በመሳሌ እንኳን ብናይ አሁን ኢትዮጵያ ወደ
የአፍሪካ ነጻ ንግድ ቀጠና ውስጥ በቀጣይ በስፋት ለመግባት እቅድ አስቀምጣለች። በዚህ ውስጥ አንዱ ከአንድ ድንበር ወደ ሌላ ሀገር ድንበር ሄደሽ ንግድ ለመለዋወጥ ስትፈልጊ ወይ የቀበሌ መታወቂያ አይደለም የዛኔ እንትን ሊልሽ የሚችለው አንድ ናሽናል አይዲ ሲኖርሽ ኢትዮጵያዊነትሽን የሚገልጽ አይዲ ሲኖርሽ ያንን በቀላሉ ማከናወን ንግድሽን ማከናወን የምትችይበትን እድል ይፈጥራል። ለምሳሌ የትምህርት እድሎች ሲኖሩ ስኮላርሺፕ ምናምን ለምሳሌ አንድ ኢትዮጵያዊ ሲፈልግ ናሽናል አይዲ ሲኖረው የበለጠ ተጠቃሚ የሚሆንበትንም እድል ይፈጥራልና ዓለምን ለማስተሳሰር አሁን ካለው ዓለም እንግዲህ ከግሎባላይዜሽን ጋር ተያይዞ ዲጂታል መታወቂያ ብሔራዊ ዲጂታል መታወቂያ መኖር ትልቅ እገዛ ስለሚያደርግ ለዚህ ነው ሀገራትም ትኩረት ሰጥተው እየሰሩበት ያለው። በዛ ላይ ደግሞ ይህ ዲጂታል መታወቂያ ለማጭበርበርም አመቺ አይደለም። በተለይ የኢትዮጵያ ፋይዳ ዲጂታል መታወቂያ አንድ ሰው አንድ ነው በሚል መርህ ነው የሚከናወነው። ከዚህ አንጻር ቀደም ቴዲ ገልጾታል። ለማጭበርበር ከዚህ ቀደም ያሉት መታወቂያዎች አንድ ሰው 4-5 መታወቂያ ይኖረው ነበር። ይሄ ግን ዲጂታል ነው። በዲጂታል ቋት ውስጥ ያለ የተመዘገበ ነገር ስለሆነ ለማጭበርበርም አመቺ ስላልሆነ ይህ መታወቂያ አስተማማኝ ስለሆነ ነው ሀገራትም ትኩረት ሰጥተው እየሰሩበት ያለው ማለት ነው። መልካም። ቀደም ሲል እንደተከታተል ነው የተነሳ ሀሳብ አለ። መገናኛ ብዙኃን የናሽናል አይዲ ኢትዮጵያ የጀመረችው እቅዷ እንዲሳካ ድጋፍ በማድረግ ግንዛቤ በመፍጠር ረገድ ትልቅ ድርሻ አላቸውና በቀጣይስ ናሽናል አይዲ ካለው ጠቀሜታ አንጻር ከሚዲያ ምን ይጠበቃል የሚለውን እናንሳና እናጠቃልላለን። እሺ ቀደም ያለው ጌች ባነሳው ላይ ሊጨምርና በዋናነት የዚህ የዲጂታል መታወቂያ አስፈላጊነት በሀገርም በዓለም ደረጃም ትኩረት ሊስብ የቻለው እያንዳንዱ በተለይ ውሳኔ ለመስጠት መረጃዎች ያስፈልጋሉ። በተለይ መንግስት የሚያዘጋጃቸው ፖሊሲዎችም ሊሆኑ ይችላሉ። ከዛ በተዋረድ ያሉ ያን ፖሊሲ ለማስፈጸም የሚረዱ ህግና አዋጆች ትክክለኛ መረጃ ላይ መሰረት ሲያደርጉ ውጤታማ ይሆናሉ እና እንደዚህ አይነት የዲጂታል መታወቂያ ስርዓቶች መዘርጋታቸው መንግስት ትክክለኛ የሆነ መረጃ ላይ ተመስርቶ ውሳኔዎችን እንዲሰጥ ያስችሏል ማለት ነው። በቀጣይ ዜጎች የሚያነሷቸው ጥያቄዎች የሚመሰረቱት እነሱ በዚህ በፋይዳ ወይም ደግሞ በዲጂታል መታወቂያ ላይ ባደረጉት ተሳትፎ ልክ ይሆናል ማለት ነውና አሁን መገናኛ ብዙኃን በሰፊው የዲጂታል መታወቂያን አስፈላጊነት እየተሰራበት ነው። ከዛ ባሻገር ዜጎችን በማስገንዘብ ቀደም ሲል አቶ ዮዳይ አርያ ስላሴ ማንስተውታል። በተቋምም እንደዚህ የኢትዮጵያ ዲጂታል መታወቂያ ፕሮጀክት ጽሕፈት ቤትም በዋናነት እየሰራበት ነው። ነገር ግን ሚዲያዎችም ዋና አጀንዳቸው አድርገው ይህንን በተከታታይ እየተሰራበት ቢሆንም ይህ ተጠናክሮ መቀጠል አለበት እላለሁ። መልካም። እንግዲህ የናሽናል አይዲን ጉዳይ ስናነሳ ካለው ፋይዳ አንጻር ዜጎችም መታወቂያ እንደዚሁ በቀላሉ ማግኘት የምንችልበት የምንታወቅበት ኢትዮጵያዊነታችንን ማሳየት የምንችልበት አይዲ ስለሆነ ሁላችንም የዚህ እድል ተጠቃሚ መሆን አለብን የሚለውን ሀሳብ መውሰድ እንፈልጋለን። ጌች ወደ አንተ ልምጣ። ሁለተኛው ርዕሰ ጉዳያችን የሱዳን ወቅታዊ ሁኔታ ነው የምንመለከተውና እንግዲህ ሱዳን በእነዚህ ጥቂት ዓመታት ውስጥ ያለፈችበትን መከራ ዜጎቹ ሀገሪቱ የደረሰባትን ቀውስ እናውቃለንና በተባበሩት መንግስታት ድርጅት በዓለማችን ላይ ታይቶ የማይታወቅ አይነት ሰብአዊ ቀውስ እያስተናገደች ያለች ሀገር እንደሆነች በተደጋጋሚ ይገለጻልና ከሰሞኑን የሱዳንን ጦርነት በተመለከተ ምን አፕዴት አለ? ምን አዲስ ክስተት አለ? እንግዲህ የሱዳን የእርስ በርስ ግጭት እንደገለጽሽው በዓለም ታይቶ የማይታወቅ ሰብአዊ ቀውስ ያደረሰ ነው። ከ11 ሚሊዮን በላይ ሰዎች ለመፈናቀል የዳረገ ከሱዳን ሕዝብ ግማሽ ያህሉ ወደ 24 ሚሊዮን ያህሉን ደግሞ ለአፋጣኝ የምግብ እህል ድጋፍ እንደሚያስፈልጋቸው ወደዛ ሁሉ ያስገባ ነውና ከዚህ አንጻር ትልቅ ሰብአዊ ቀውስ የፈጠረ ዓለም መነጋገሪያ የሆነ እስካሁንም መቋጫ ያልተገኘለት ችግር ነው የሆነው። በተለይ ደግሞ የፈጥኖ ደራሽ ኃይሉ መሪ ጀነራል ሀምዳን ደጋሎና የሱዳን ጦር መሪ የሆኑት አልቡርሃን መካከል በተፈጠረው አለመግባባት የተጀመረው ጦርነት እንግዲህ አሁን ከ2 ዓመት በላይ ሆኖታል። እስካሁንም እንግዲህ መቋጫ አላገኘም። የተለያዩ ጥረቶች ተደርገዋል። ኢትዮጵያም በተለይ ለሱዳን በተለይ ኢትዮጵያ ለጎረቤቶቿ ሰላም ከረጅም ጊዜ ዓመታትም ጀምሮ ትልቅ ጥረት በአጠቃላይ ለዓለም ሰላም ኢትዮጵያ መስዋዕትነት የምትከፍል ጦሯን ሁሉ ወታደሯን ልካ ትልቅ አስተዋጽኦ ያደረገች ሀገር ነች። ለሱዳን ሰላም መምጣትም ትልቅ እንቅስቃሴ ስታደርግ ሁለቱንም ወገኖች ያነጋገሩበት ሁኔታ እናስተዋወቀ። በተደጋጋሚ ያነጋገሩበት ሁኔታ አለና የዓለም አቀፉ ማህበረሰብም ከፍተኛ ጥረት ያደረገበት ሁኔታ ነው ያለው። ግን እስካሁን
ተኩስ አቁም ያልተደረገበት በአጭር ጊዜ ውስጥም ደግሞ የተኩስ አቁም ይደረጋል ተብሎ የማይታሰብበት ነው። ይሄም ዋናው ምክንያት እንግዲህ የተለያዩ የውጭ ኃይሎች ጣልቃ መግባታቸው አንዱን የደገፉ አንዱን እንትን እያሉ ከዚህ አንጻርም የሱዳን ቀውስ ከጊዜ ወደ ጊዜ እየተባባሰ እንጂ መቋጫ እንዳያገኝ እየረገበ ሊመጣ አልቻለምና በቀጣይ ግን ያው ሁለቱ ወገኖች የግድ ወደ አንድ የተኩስ አቁም ለመምጣት የዓለም አቀፉ ማህበረሰብም አሁን ጥረት ማድረግ እንዳለበት ነው የሚጠቀሰውና የሱዳን ቀውስ እንግዲህ ወደፊት ምንድን ያሳየናል የሚለው ከሰሞኑ እንግዲህ ያው አንቺም ቀደም ሲል እንዳነሳሽው የሲቪል መንግስት ለመመስረት ጠቅላይ ሚኒስትር ሹመዋል አልቡርሃንና ይህም ተስፋ አጭሯል። ግን ደግሞ ከዚህም የበለጠ ስራ እንደሚጠይቅ ነው የሚያሳየው አሁን የሱዳን ችግር ያለበትን ሁኔታ ስናነሳ ማለት ነው። መልካም እንግዲህ ጌች አንተም እንዳነሳኸው የሱዳን ጦር መሪ የሆኑት ጀነራል አልቡርሃን አዲስ ጠቅላይ ሚኒስትር ለመሾም ሞክረዋል። ምክንያቱም ሁለቱም የጦር ጀነራሎች ናቸው። ስልጣን ማን መያዝ አለበት፣ አገሪቱን ማን መምራት አለበት በሚል ሁለት ወገኖች በሚያደርጉት ጦርነት ነው ሁሉ ቀውስ ሊከሰት የቻለውና አሁን ግን ሲቪል የሆነ ጠቅላይ ሚኒስትር ሀገሪቱ እንዲመራት እድል የከፈቱ ይመስላልና ምናልባት ለጠቅላይ ሚኒስትሩ ስልጣናቸው ጸንቶላቸው ጠቅላይ ሚኒስትርነታቸው የሚቀጥል ከሆነ በጣም አስቸጋሪ ሁኔታ ላይ ነው። ምክንያቱም አሁን ጦርነቱ ተባብሶ በቀጠለበት ሁኔታ ላይ ነው እሳቸውን ወደዚህ ቦታ ያመጡትና ምናልባት ግን ይሄ ስቴፕ በራሱ ለሱዳን ቀውስ በመፍታት ረገድ እንዴት ታየዋለን? መልካም እንግዲህ አሁን አዲስ ጠቅላይ ሚኒስትር ተደርገው በአልቡርሃን የተሾሙት ካሚል ኢድሪስ ያው ባክግራውንዳቸው ሲታይ በተለይ በተባበሩ መንግስታት ድርጅት ውስጥ በተለያዩ የስራ ዘርፎች ላይ ያገለገሉ ናቸው። እንዲሁም ደግሞ በዓለም አቀፍ ሕግና ግንኙነት ትምህርት እውቀት ያላቸው ካበተ ልምድም ያላቸው ናቸውና በዋናነት የእሳቸው መሾም በራሱ በተለያዩ የዓለም አቀፍ ሚዲያዎች እንደተዘገበው አንድ ስቴፕ ነው የሚል ነው የተወሰደው። በተለይ ለዲሞክራሲና የአካባቢው የሚገኘውን የእርስ በርስ ግጭት ለማስቆም እንደ አንድ ስቴፕ ተደርጎ ይወሰዳል። ግን ከዛም ባሻገር አሁን የተለያዩ ዓለም አቀፍ ተቋማት በዚህ ውስጥ የሚያደርጉት ጣልቃ ገብነት ይጠበቃል። ከዚህ ቀደም የአፍሪካ ህብረትም በተለያዩ ወቅቶች በተለይ ሳይለንሲንግ ዘገን በሚለው ፍኖተ ካርታ አማካኝነት እዛ አካባቢ ከመሳሪያ ድምጽ የጸዳ አካባቢ ለመፍጠር ጥረቶች ተደርገዋል። ከዛም ባሻገር ሌሎች ተቋማትም በማዕከል እንዲገቡና ግጭቱን እንዲያስቆሙ ጥረቶች ተደርገዋል። እንግዲህ የሱዳን የእርስ በርስ ግጭት በጣም ቅድም አንቺ አንስተሽዋል ከፍተኛ የሆነ የሰብአዊና የንብረት ውድመት ያስከተለ ነው። በተለይ በጤና ተቋማትን እንኳን ብናነሳ ወደ 119 የሚጠጉ የጤና ተቋማት ወድመዋል። በተለይ ግጭቱ በሚገኝባቸው አካባቢዎች ወደ 80% የሚገኙ ሆስፒታሎች አሁን ላይ ከአገልግሎት ውጪ ናቸው። ቀደም ሲል ጌታቸው ካነሳው ወደ 12 ሚሊዮን ከሚጠጉ ተፈናቃይ ዜጎች መካከል 4 ሚሊዮኑ ደግሞ ሴቶችና ህጻናት ናቸውና ግጭት ባለባቸው አካባቢዎች ላይ በዋናነት ተጎጂ የሚሆኑት እነዚህ ዜጎች ናቸውና የሱዳን ግጭት በአፋጣኝ መፍትሄ ካልተበጀለት በተለይ የእሳቸው የጠቅላይ ሚኒስትር ካሚል መምጣት እንደ አንድ እርምጃ ተደርጎ ቢወሰድም ቀጣይ ግን በጣም ዘርፈ ብዙ ስራዎች ይጠበቃሉ ተብሎ ይገመታል። መልካም እንዳነሳው የአፍሪካ ህብረትም ለዚህ እርምጃ እውቅና የሰጠበት ነው። በቀጣይ በየትኛው መልኩ ይህንን ፕሮሰስ ለመደገፍ የድርሻው ሚና እንዲወጣ የሚያሳወቀበት ነው። ስለዚህ በቀጣይስ ምን ይጠበቃል? በተለይ ከአፍሪካ ህብረት በሱዳን ጉዳይ በጣም ብዙ ጉዳይ ይጠበቃል ብዬ አስባለሁኝና በዚህ ጉዳይ ላይ አጭር ሀሳብ እናንሳጌድ። እንግዲህ ከዚህ አንጻር ልናነሳ የምንችለው የአፍሪካ ህብረትም ጎረቤት ሀገራትም ኢትዮጵያም ያው በሱዳን ሰላም እንዲመጣ ከዚህ ቀደም ካደረገችው ጥረት በተጨማሪም ቀጣይም የተለያዩ ጥረቶችን ታደርጋለች ተብሎ ይጠበቃል። በተለይ ደግሞ የአፍሪካ ህብረትም አፍሪካን ችግር በአፍሪካ መፍትሄ በሚለው መርህም ጥረት ያደርጋል ተብሎ ይታሰባል። ከዚህ በተጨማሪ እንግዲህ እነዚህ የውጭ ኃይሎች ጣልቃ ገብነትም መቅረት ይገባዋል። ሱዳናውያን የራሳቸውን ችግር በራሳቸው መፍትሄ እንዲያበጁ ከማድረግም አንጻር የውጭ ኃይሎች ጣልቃ ገብነት መቅረት አለበት። ይሄም የሚጠበቅ ጉዳይ ነው ተብሎ ይታሰባል። በተለይ የተባበሩት መንግስታት ድርጅትም ለዓለም ሰላም ከሚሰራው ስራም አንጻር የሱዳን የእርስ በርስ ግጭት አሁን እየደረሰ ያለውን የሰብአዊ ቀውስ ለማስቆም ኃላፊነቱን መወጣት እንዳለበት ነው የሚነሳውና አሁን ያለው
አንዱ ስቴፕ እንግዲህ የሲቪል መንግስትን ለመመስረት የሚደረገውም ጥረት እንደ አንድ ተስፋ ነው። ያ ግን በተጨባጭ ወደ ተግባር መቀየር ይኖርበታልና ከዚህ አንጻር እነዚህ ስራዎች ከተሰሩ በአጭር ጊዜ ውስጥ የሱዳን ሰላም ይረጋገጣል ተብሎ ይጠበቃል። ይሄ ነው ያለኝ እምነት። መልካም እንግዲህ የአፍሪካ ህብረት በአፍሪካ ሀገራት ውስጥ የሚፈጠሩ ግጭቶችን ለመፍታት የሚያደርገውን ጥረት ግጭት ውስጥ ያሉ አካላት ራሳቸው ሊደግፉት ይገባል ወይንም የአፍሪካ ህብረትን እንደ መፍትሄ አምጪ አካል አድርገው ቢወስዱት። ለምሳሌ ኢትዮጵያ ትልቅ ምሳሌ መሆን የምትችል ሀገር ናት አይደለም? የተፈጠረውን ግጭት በአፍሪካ ህብረት በኩል የአፍሪካ ህብረት መፍትሄ ሊያመጣ ይችላል ብሎ እምነት በመጣል እንግዲህ የአፍሪካ ህብረትን እንደ አንድ ግጭት ለመፍታት ወይንም የሱዳንን ህዝብ ለማሳረፍ እንደ አማራጭ ሊወስዱት ይገባል። የነሱ ምላሽ ወሳኝ ነው ብዬ አስባለሁ። ሁለቱ አካላት ለአፍሪካ ህብረት የሚያሳዩት ምክንያት እንግዲህ ህብረቱ የሚችለውን ያደርጋል ብለን ተስፋ እናደርጋለን። እንግዲህ ዛሬ ሰዓታችን ስላለቀ ውይይታችንን በዚሁ እንቋጫለን። ተመልካቾቻችን ዛሬ የናሽናል አይዲ ፎር አፍሪካ በሚል የተደረገውን ጉባኤ መነሻ አድርገን የኢትዮጵያን ተሞክሮ እያነሳን እንደዚሁም ደግሞ የሱዳንን ወቅታዊ ሁኔታ ባጭሩ የቃኘንበት ነጸብራቅ ዝግጅታችን ነው። ጌታቸው ባልቻ እንደዚሁም ደግሞ ቴድሮስ ታደሰ ከሀረር ስቱዲዮ ታቁታላችሁ። ተመልካቾቻችን የተለያዩ ወቅታዊ መረጃዎችን በዜና ሲያደርሰን የምታውቁት ጋዜጠኛ ነው። ስለመጣችሁ አብራችሁን ስለቆያችሁ አመሰግናለሁ። ተመልካቾቻችንም ከኛ ጋር ስለነበራችሁ እናመሰግናለን። ነጸብራቅ ሳምንት በሌላ ርዕሰ ጉዳይ ይጠብቃችኋል። መልካም